አብርሽ ሩታን ለማዝናናት እኛን ለማዝናናት ብሎ የሰራው ነገር ልክ አይደለም ብዬ ነው የማስበው። ቤተሰቦች ፕራንክ እያደረ በመጣ ቁጥር ሌላ ነገር ነው እየወለደ የሚመጣው። ቤተሰቦች ከዚህ በፊትም ብዙ ጊዜ አይተናል። ቤተሰቦች ሩታ በዚህ ሰዓት የሚያስፈልጋት ልዩ እንክብካቤ፣ ልዩ ትሪትመንት ነው የሚያስፈልጋት። ቤተሰቦች በዚህ ሰዓት እንደኔ ሀሳብ ነው የምላችሁ። ሩታን መንከባከብ ማዝናናት እያለበት ማስደነገጡ ለእሷም ጥሩ አይደለም፣ ሆዷ ውስጥ ላለውም ልጃቸው ጥሩ አይደለም ብዬ ነው የማስበው። ቤተሰቦች ምክንያቱም ስትጨነቅ ስትደነግጥ በራሱ የሚፈጥረው ነገር አለ፣ በራሱ የሚፈጥረው ችግር አለ ብዬ አስባለሁ። ቤተሰቦች አብርሽ ያደረገው ነገር እኛን ለማዝናናትና እሷን ለማዝናናት ብሎ እንደሆነ ተናግሯል። ከክፋት አይደለም፣ እኔም ከክፋት ወስጄበት አይደለም። ነገር ግን ፍራንኩ ትንሽ ቢቆይና ቢረጋጉ መልካም ነው ብዬ አስባለሁ። የተለየ ጊዜ የተለየ ነገር እያደረገላት የተንከባከባት እሷንም ልጁንም እየተንከባከበ ቢቆይ የተሻለ ነው። ቤተሰቦች በዚህ ሁኔታ ከቀጠሉ ጥሩ አይመጣም። ምክንያቱም ፕራንክ ነገ እሷም ፕራንክ ልታደርገው ስትሞክር እሱም ደግሞ ከነገ ወዲያ ፕራንክ ሊያደርጋት ሲሞክር ጸብን ነው የሚያመጣው። ነገ ሌላ ነገር እልህ በእልህ ነው የሚሆነው። ጥሩ አይደለም። አውቃለሁ ለመዝናናት ምናምን ጥሩ ነው፣ ግን ትንሽ ቢቆይና ቢረጋጉ ባይነኝ እንደ ሀሳብ። ቤተሰቦች የእናንተን ሀሳብ አስቀምጡልኝ፣ ኮሜንት ላይ አስቀምጡልኝ። ይኸውላችሁ ቤተሰቦች ሩታ ከዚህ በፊት ነው ያረገዘችው፣ ሩታ ዱባይ ከመሄዷ በፊት ነው ያረገዘችው፣ ሩታ ከአብርሽ ጋር ከመጣላታቸው በፊት ነው ያረገዘችው ብዬ ስላችሁ እንደ መጥፎ ነገር አስቤ አይደለም፣ ወይም ደግሞ ሩታ ጥሩ አይደለም ያደረገችው ምናምን ማለት ፈልጌ አይደለም። ትላንትና ያንን ሀሳብ የሰጠኋት ሁላችሁም ኮሜንት ስትሰጡ አይቻለሁ። ኮሜንታችሁን የሁላችሁንም አንብቤ ያለው ሩታ ከዚህ በፊት እንዳረገዘች ከመጣላታቸው በፊት ዱባይ ከመሄዳቸው በፊት እንዳረገዘች ሆዷ ያስታውቃል። ሆዷ ገፍቶ ነበር። እኔ የማውቀው ሆድ የሚያስታውቀው እርግዝና የሚያስታውቀው ከ3 ወር ከ4 ወር በላይ ሲሆን ነው። ስለዚህ የሩታ አዲስ ስለሆነብኝ ነው፣ እኔ ሁሉም ነገር ስለፈጠነብኝ ነው፣ በአንድ ወር ስለመሰለኝ ነው ያንን ያልኩት። ግን ደግሞ እንደምታዩት ነው ያረገዘችው ቆይቷል። እርግጠኛ ነኝ ይሄ እርግዝና ካልተሳሳትኩ 4 ወር ይመስለኛል እንደግምትም። እነሱ እስካሁን ድረስ ስንት ወሯ እንደሆነ አልተናገሩ። እስኪ እናንተም ሀሳባችሁን ግምታችሁን አስቀምጡልኝ። በዚህ አጋጣሚ የፍቅርዬ ቤተሰቦች ሁላችሁም የአብርሽም የሩታን ቤተሰቦች ለፍቅርዬ መልካም ምኞታችሁን እንድትመኙ ፈልጋለሁ። ፍቅርዬ እንኳን ተወለድሽ፣ መልካም ሁሉ ይግጠምሽ። ሁላችሁም መልካም ምኞታችሁን ተመኙልኝ። የአብርሽን ቤተሰቦች ሁላችሁም በቃ እዚህ ጋር ያላችሁ ለሰው ልጅ መልካም ነገር መመኘት ትርፉ ለራሳችን ነው፣ ጥቅሙ ለራሳችን ነው። ቤተሰቦች ሁላችንም መልካም ነገር ብንመኝ፣ ለሰው ልጅ መልካም ነገር ብንመኝ ነገ መልካም ነገር ነው የሚገጥመን፣ ነገ መልካም ነገር ነው የሚመጣልን። ስለዚህ ሁላችሁም አንድ ጊዜ ይህን ቪዲዮ አቁሙትና ኮሜንት ላይ የገባችሁ ሁላችሁም ለፍቅርዬ መልካም ምኞታችሁን ተመኙልን። ለአብርሽና ለሩታም መልካም ምኞታችንን ተመኝተናል። ነገር ግን አብርሽና ሩታም ፕራንክ መደራረጋቸውን በልኩ ቢያደርጉት ቀስ ብለው ነገ ይደርሳል፣ ከነገ ወዲያ ይደርሳል፣ ከወለድ ወዲህም ይደርሳል። ችግር የለውም። እንደዛ ቢያደርጉት መልካም ነው ባይነኝ። ቤተሰቦች ሰላም፣ እንዴት ናችሁ? ከሀገር ውስጥ ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላሙን ያብዛላችሁ። አዎ የምሬን ነው። ሩታ ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለእኔ ግን ምንም የነገርሽኝ ነገር ይኸውላችሁ ቤተሰቦች ሩታ ከዚህ በፊት ነው ያረገዘችው፣ ሩታ ዱባይ ከመሄዷ በፊት ነው ያረገዘችው፣ ሩታ ከአብርሽ ጋር ከመጣላታቸው በፊት ነው ያረገዘችው ብዬ ስላችሁ እንደ መጥፎ ነገር አስቤ አይደለም፣ ወይም ደግሞ ሩታ ጥሩ አይደለም ያደረገችው ምናምን ማለት ፈልጌ አይደለም። ትላንትና ያንን ሀሳብ የሰጠሁት ሁላችሁም ኮሜንት ስትሰጡ አይቻለሁ። ኮሜንታችሁን የሁላችሁንም አንብቤ ያለው ሩታ ከዚህ በፊት እንዳረገዘች ከመጣላታቸው በፊት ዱባይ ከመሄዳቸው በፊት እንዳረገዘች ሆዷ ያስታውቃል። ሆዷ ገፍቶ ነበር። እኔ የማውቀው የቅርቤንም ሰዎች የማየው ሆድ የሚያስታውቀው እርግዝና የሚያስታውቀው ከ3 ወር ከ4 ወር በላይ ሲሆን ነው። ከተሳሳትኩ ተሳስተሃል በሉኝ በድጋሚ። እኔ የማውቀው እንደዛ ነው። ስለዚህ የሩታ አዲስ ስለሆነብኝ ነው፣ እኔ ሁሉም ነገር ስለፈጠነብኝ ነው፣ በአንድ ወር ስለመሰለኝ ነው ያንን ያልኩት። ግን ደግሞ እንደምታዩት ነው ያረገዘችው ቆይቷል። እርግጠኛ ነኝ ይሄ እርግዝና ካልተሳሳትኩ 4 ወር ይመስለኛል እንደ ሀሳብ እንደ ግምትም። እነሱ እስካሁን ድረስ ስንት ወሯ እንደሆነ አልተናገሩ። እስኪ እናንተም ሀሳባችሁን ግምታችሁን አስቀምጡልኝ። ትክክል የገመተ ይሸለማል። 3 ሰው መርጬ ይሸልማለሁ። ገምቱ ሁላችሁ። መልካም እድል ይሆንላችሁ። ነገር የለም። ኢቨን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድን ነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ይኸውላችሁ ቤተሰቦች እኔ ሲመስለኝ አሁን የሩታ ይሄኛው ጥያቄ የአብርሽ ጥያቄ ቆንጆ ጥያቄ ነው ለኦዲየንስ ያሳየሽው ገና አሁን እንደሚያውቅ። ምክንያቱም ቤተሰቦች አሁን ሩታ ልክ ናት ብዬ አስባለሁ። እንደዛ ነበር ማድረግም ያለባት፣ እንደዛ ነው መሆንም ያለበት። ምክንያቱም ሰዎች አሁን ቀጥታ እሷ መታ ያንን ነገር ሳታሳየን ያንን ማስረጃ ይዛ ሳትመጣ እርጉዝ ነኝ ብላ ብትመጣ
ከዚህ በፊትም መታለች። ከዚህ በፊት አንዴ ብቻ አይደለም ቤተሰቦች፣ ብዙ ጊዜ መታለች። ብዙ ጊዜ ሆስፒታልም ገብታለች። በቃ ብዙ ነገር ተብሏል፣ ግን አላመናትም። በቃ ፕራንክ ነው፣ እሷም ፕራንክ ነው ያደረገችው የሰራችው በሰዓቱ። ስለዚህ ያንን እያየን ያንን ነገር እያወቀን እንዴት ልናምናት እንችላለን? ይቻላል ቤተሰቦች? እኔ እንደኔ አይቻልም ባይኔ። ያው የሚያምናትም አይኖርም። ስለዚህ ሩታ ያደረገችው ያሰበችው ሀሳብ እንደኔ ልክ ነው ብዬ ነው የማስበው። ምን ማድረግ ነበረባት? እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ግመል ላይ መውጣቴ ትክክል አይደለም፣ ሞተር ላይ እንደዚህ መንዳቴ ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይህንን ህሊና እያወቀ እንዴት ነው ይህን ነገር ላደርግ የምችለው? እኔ ይህን ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረግኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ። ሰላም 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 ሰላም፣ ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ እንግዲህ ዛሬ ትንሽ በሚያስደነግጥ ደግሞ በሚያዝናናን ፕራንክ ወደ እናንተ ተመልሼ መጥቻለሁኝ ማለት ነው ፋሚሊዎቼ። ዛሬ ሩታዬን ፕራንክ ላረጋት ነው። እንግዲህ ከበባድ ፕራንክ አታርጋት ስላላችሁ ከበባድ ፕራንክ አላደርጋትም። ግን ደግሞ ዛሬ ሀሳቡ ምንድነው? ባይ ዘ ዌይ ዛሬ ፕራንክ ሳይሆን ሪልም ነገር ነው። እሺ መነግራችሁ ነገር ማለት ነው። ከዚህ በፊት ዱባይ ሳንሄድ በፊት ሩታ እርጉዝ መሆኗን ታቅ ነበር እና ይሄ ሁሉ ነገር እኔ አላቅም፣ ተደብቅ ያለውኝ እና ለአንድ ሰው አውርታ ያ ሰው እንደ ድንገት ሲያወራ ነው እኔ የሰማሁት ማለት ነው ፋሚሊዎቼ። እና እርጉዝ መሆኗን ታቅ ነበረ የሚል ነገር ሰምቻለሁኝ። እስኪ ከሷ ነው ይህንንም ነገር ማረጋግጠው ማለት ነው። እና ለምን እንደደበቀችኝም ያለውን ነገር እንጠይቃታለን። ዋሽተሽኛል፣ ለምን ደበቅሽኝ ነው የምላት ማለት ነው። ለምን ዋሸሽ? እርጉዝ እንደነበርሽ ለምን አልነገርሽኝም እላታለሁኝ። እንግዲህ የምትለውን ነገር አብረን የምንሰማ ይሆናል። ትንሽ እናስደነግጣታለን። ቢያንስ በከባድ ባይሆንም በስሱ የምናስደነግጣት ይሆናል ማለት ነው ፋሚሊዎቼ። ሌላው ነገ ወይ ከነገ ወዲያ ወደ ቡታጅራ ልሄድ ነው። ቡታጅራ ሲሄድ እንግዲህ ለ15 ቀን ወይ ለ3 ሳምንት ነው ልሄድ ያሰብኩት። እንግዲህ ሩታዬ በጣም ደብሯታል፣ በጣም አዝናለች። ከዛም ባለፈ ደግሞ በቃ ትናንት ልታለቅስም ምንም አልቀራትም። ግን ደግሞ የግድ መሄድ ስላለብኝ ነው፣ ግዴታ ነው። ምናልባት እዚህ ላይ መናገር አግባብ ላይሆን ይችላል፣ ግን ደግሞ የግድ መሄድ አለብኝ። በዛ ከተባለ 3 ሳምንት ወይንም ደግሞ 15 ቀን ነው የሚሄደው እና ምን እንደማደርግላት ግራ ገብቶኛል። ይዣት ደግሞ መሄድ አልችልም። አንደኛ ነገር ወደኛ መስመር ወደ ቡታጅራ ምናምን መንገዱ በጣም ፒስታ ነው እና ይዣት ብሄድ አይታወቅም ነገሮች እና ያንን ጥንቃቄ በማሰብ ይዣት መሄድ አልችልም። ከዛም ባለፈ ደግሞ ብቻ ይከብዳል። ማትሄድባቸው ምክንያቶች ይበልጣሉ ሩታ ማለት ነው እና ያለን አማራጭ እንግዲህ እዚሁ ትሆንና ሩታዬ እኔ ደርሼ የመመለስ ይሆናል ማለት ነው። እስከዛ ድረስ ሩታዬ የምትለቃቸው ቪዲዮዎች ሊሆን ይችላል። ብቻ የቻለችውን ነገር ቪዲዮዎች ትለቅላቸዋለች። እናንተም ደግሞ እያበረታታችሁ ሩታዬን 200,000 ደርሳ እንደምመጣ እርግጠኛ ነኝ ማለት ነው ፋሚሊዎቼ። እና ሁላችሁም እንግዲህ እኔም ቡታጅራ ላይ ይሆናል ቪዲዮ የምሰራላችሁ ከዚህ በኋላ ለትንሽ ጊዜ እኔና ሩታዬ ተለያይተን መቆየታችን አይቀርም። እሺ ለማንኛውም ወደ ዛሬው ሀሳብ ግን ስመጣ እንግዲህ ሩታዬ እንደነገርኳችሁ ፕራንክ አትወድም፣ ግን ደግሞ አንዳንድ ጊዜ ያስፈልጋል። ላይፍ ላይ ሁልጊዜ ደስተኛ መሆን ሁልጊዜ አላረም ተደጋጋሚ ህይወት ይሆናል እና አንዳንድ ፕራንኮች ድንግጥ የሚያደርጉ ነገር ሲኖሩ ለእናንተም አሪፍ ነው፣ ለእሷም አሪፍ ነው። ፍቅር የሚያጣፍጣን ፕራንክ ማለት ነው። ይህንን ስላችሁ እንግዲህ ወይ ባሎቻችሁ ወይ ሚስቶቻችሁን ፕራንክ እያደረጋችሁ በኋላ ብትጣሉ አብርሃም ነው የሁሉ ጉድ የሰራን ፍቅር ያጣፍጣል ብሎ ነው ብትሉ ነው ያልሰማችሁ። ግን ደግሞ በጥንቃቄ አርጉ። እግዚአብሔር ነብርዴ ነው። አንዳንዴ ደስ ይላል ፕራንክ መደራረግ ምናምን ደስ ይላል። እሱ በተኛበት የሆነ ቀን መተሽ ማለት ነው እንግዲህ ምናልባት የሰው ትዳር እንዳልበጠብጥ ለማንኛውም ብቻ ደስ እንዳላችሁ አድርጉ። ፈታ በሉ፣ ተዝናኑ። ባልና ሚስት ጋር ብዙ አይነት ፕራንኮች አሉ። ብዙ የሆነ አንዳንድ ጊዜ የሆነ ቦታ እንኳን ለ3 ቀን ለ4 ቀን ስንሄድ እንድንነፋፈቅ የሚያደርጉን ብዙ ነገሮች አሉና ይህ ነገር እንዲኖር ደግሞ አንዳንድ ጊዜ መጫወት መዝናናት ጥሩ ነው ብዬ አስባለሁ። አንዳንዴ ትንሽ እድሜያችን ወደ 40 ምናምን ሲጠጋ በቃ እኔ ትልቅ ሰው ነኝ፣ ወንዱም በቃ ኮስተር ይላል፣ ልክ እንዳባወራ ይሆናል። ሚስቷም የራሷን የሆነ ቦታ ትይዛለች ምናምን ምናምንና ሁሉም ኮስተርተር ብሎ ምናምን ነገር
ኑሮውን መኖር የሚፈልግ ሰው አለ። እኔ ደግሞ ያንን አልመክርም። የምሬን ነው የምላችሁ። እግዚአብሔር እስካኖረን እድሜ ድረስ መዝናናት፣ መጫወት፣ ከሚስት ጋር ፈታ ማለት ያ ነገር ግዴታ ነው ብዬ አስባለሁ። ይሄንን የተማርኩት ደግሞ ከአባቴ ነው። አባቴና እናቴ የሚቀልዱት ቀልድ እግዚአብሔር ነው ብላችሁ እስከዛሬ ድረስ እኔ አእምሮዬ ላይ ያለና በጣም ነው የሚዝናኑት፣ በጣም ነው ፈታ የሚሉት። በቃ የሚያደርጉት ነገር ልክ እንደ ልጅም ሊመስል ይችላል። ያ ማለት ምን ማለት ነው? ልጅ ሆነው ሳይሆን አንዳንድ ጊዜ እንደዚህ አይነት ኮላብ ግዴታ ያስፈልጋል። ትንሽ እድሜያችን ስንሄድ በቃ እንዳባወራ ምናምን ነገር የሚያደርገን ከሆነ ሚስትም እንደዛ የምትሆን ከሆነ ትዳር ትንሽ ጣዕሙን እናሳጠዋለን ብዬ አስባለሁኝ። አንዳንዴ ደግሞ አንዳንድ ሰዎች አስተሳሰብ ጋር ምን አለ ልጅ እስኪወለድ ድረስ ነው መዝናናት። ልጅ ከተወለደ በኋላ እንግዲህ ልጅ ማሳደግ ለልጅ መኖር ነው የሚባል አባባል አለ። ይሄ ደግሞ እኔ አያስማማኝም። ልጅም ተወልዶ ከሚስት ጋር የሆነ ቦታ ሄዳ ከልጅህም ጋር ሊሆን ይችላል የሆነ ቦታ ሄዳችሁ መዝናናት ትችላላችሁ። አቅማችሁን የሚወክል ቦታ ማለት ነው። እና አእምሯችሁን በእንደዚህ አይነት ነገር አትገድቡት። ብዙ ሰዎች ለኛ ምን ይሉን ነበር መሰላችሁ? አሁን ነው መዝናናት፣ ልጅ ከወለዳችሁ በኋላ መዝናናት የለም ምናምን። ይሄ ነው ለኔ ትክክል ነው ብዬ አላስብም። እና ለእናንተም ትክክል አይደለም ብዬ እንድነግራችሁ ፈልጋለሁኝ። እግዚአብሔር እድሜና ጤና ካበዛልን